ዛሬ በሩታ ቤት የተለቀቀው የሩታ አስመሳይነት፣ የገነት እንግዳነት እንዲሁም ደግሞ የዴቭ ከሃዲነትና የአብርሽ ቁርጠኝነት በግልጽ አማርኛ እናወራበታለን ማለት ነው። ሰላም ተረሳውም። ሰላም ሰላም፣ ውድ የኬራ ቻናል ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? ዛሬ በተለየ ቪዲዮ ነው የመጣሁላችሁ። እንግዲህ ሰሞኑን በትንሽ አንዳንድ ነገሮችን ጠፍቼ ነበር። ቪዲዮ ግን እያየሁ ስለነበር ቪዲዮ ራሱ ባለመስራቴ በጣም እየተናደድኩኝ እንዲሁ ዝም ብዬ ቆይቻለሁ። አሁን ግን ዲቴል ነገር እናወራለን። ስለዛሬ የሩታ ቤት የተለቀቀው ብቻ ሳይሆን ትናንትናም ቅድም በቡዜና በኤፊ የተለቀቀውን ነገር አንዳንድ ዲቴል ማብራሪያ እንሰጣለን። ዛሬ ግን በተለየ መልኩ ማለት ነው። ምክንያቱም በጣም ብዙ የተሰበሰቡ ነገሮች አሉ። ሄርሜላ በዚህ ጉዳይ ላይ የማይገባትን የእጇ ያልሆነውን ነገር እያገኘች ነበረ። ሩታ ደግሞ በዚህ በኩል እናወራበታለን፣ እናየዋለን። መጀመሪያ ግን በዛሬ ቪዲዮ በተለቀቀው በሩታ ቤት ቪዲዮውን ያላያችሁት ልትኖሩ ስለምችሉ ቀንጨብ አድርገን በትንሹ አይተን እንመጣና እዛ በኋላ ዲቴል ማብራሪያ እንሰጣለን። አንዴ ወደ ቪዲዮን። ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቻ አሳድጋለች። ከዛ ውጭ ግን አሁን እኔ ለትዳር አልደረስኩኝም ገና። እንግዲህ መጀመሪያ ቪዲዮውን ሲጀምር ልክ ቪዲዮውን አብርሽ ከመምጣቱ በፊት ያለውን ሆክ ከምትባለው ወይም ደግሞ ቲፕ የምትባለውን ፓርት ላይ ማለት ነው አብርሽ ምን አለ? እኔ ገና ነኝ፣ ልጅ ነኝ፣ ለአቅመ ትዳር አልደረስኩም ሲል ተደምጠዋል። እና ስለዚህ ጉዳይ ማብራሪያ እንሰጣለን። ለምንድን ነው ለአቅመ ትዳር ያልደረሰው? ትዳር ሞክሬያለሁ አለ። በዚህ ጉዳይ ላይ እኔ አሁን ልኩን ነገር ነው ማወራቸው። ምክንያቱም የአገላለጽ ነገር ሊሆን ይችላል እንጂ ኦልሬዲ አገላለጹ ደስ አይልም በእርግጥ። ምክንያቱም ለአቅመ ትዳር ደርሶ አግብቶ ልጅ ወልዶ በዚህ ልክ ሲያወራ ደግሞ የሆነ ክህደት መስሎ ስለተሰማኝ ነው። ግን በመጨረሻ ዲቴል ማብራሪያውን ሲሰጥበት ማለት ነው ግልጽ ሆነልኝና ስለዚህ ጉዳይ አንዳንድ ነገር እናወራበታለን። አብርሽ ለአቅመ ትዳር አልደረስኩም ማለቱ ትዳር አድርጌያለሁ፣ በስነ ስርዓት ተፋተናል። ከዛ በኋላ ግን ቆም ብዬ ሳስብ ትንሽ መረጋጋት ይኖርብኛል። አሁን ይሄ የእድሜ ጉዳይ ብቻ ሳይሆን ይሄ ለትዳር የሚሆን ሰውና የማይሆን ሰው አለ። አንዳንድ ሰው ማቹርድ ሰው ነው፣ ኦልሬዲ በእድሜ የበቃ ሰው ነው። ፋይናንሻል አቅሙ ወይም ደግሞ ገቢውንና ወጪውን ማመጣጠን ካልቻለ ኦልሬዲ የሰው ልጅ ነው የሚያመጣው። ስለዚህ ይህን ነገር አልችልም በሚለው አንድ እሳቤ ሊኖር ይችላል። የአብርሽ ደግሞ ፋይናንሻል አቅሙም አሪፍ ነው፣ ማቹርድ ነው። በእድሜም ደረጃ አሪፍ ደረጃ ለማለት ለትዳር ሳይሆን ለልጅና ልጆች በሚባል ደረጃ መሄድ የነበረበት ሰዓት ላይ ነው አሁን ኦልሬዲ። ግን እሱ እንደገለጸው እኔም የተስማማሁበት ምን አለ መሰላችሁ፣ አብርሽ ሆነ ከተባለ ዝም ብለን በግምት ከ25 እስከ 30 ዓመት ባለው የእድሜ ክልል ሊኖር ይችላል። በዚህ ሰዓት ላይ እግዚአብሔር እድሜ ሰጥቶት ከዚህ በኋላ እስከ 80 እና 90 ዓመት እንኳን ቢኖር 50 እና 60 ዓመት ይቀረዋል ማለት ነው። ከዚህ በኋላ እግዚአብሔር ፈቅዶ ነው የምላችሁ 50 እና 60 ዓመት አቨሬጅ ቪው ዱሬሽን ስንወስድ ከ50 እና 60 ዓመት ዝም ብለን 40 ወይም 30 ከ30 እስከ 40 ዓመት ባሉ ይኖር ችግር የለውም። 30 ዓመት ሙሉ ከአንድ ሚስቴ የትዳር አጋሬ ብሎ መርጦ ነው መኖር ያለበት በዚህ ሰዓት አይደለም። ስለዚህ ይህን ነገር ለመምረጥ ጊዜ አይደለም። አልበቃውም፣ አልደረስኩም። ምክንያቱም ይሄ መጠናናት የሚባል ነገር ያስፈልገኛል በሚለው ደረጃ ነው እንጂ አብርሽ ለአቅሜ ትዳር ሳይሆን እነዚህ ሁሉ ሴቶች ሲያንጋጋ የነበረው እንግዲህ እናውቀዋለን። ከፍቅር ጀምሮ የነበሩ ሴቶች እንዳሉ ማለት ነው ፕሮፋይላቸው ቢወጣ የመዓት ብዙ ነገር ነው የሞከረውና በዚህ ጉዳይ ላይ የአወራር ነገር ነው። ሌላ በዛሬ ቪዲዮ ያስገረመኝ የዴቭ ቅሌት። ከዚህ በፊት እንደነገርኳችሁ ዴቭ ሁሌ ማለት ነው ሩታ ስታወራ ትክክል ነሽ ብለው ከሷ ጋር፣ ሄርሜላ ስታወራ ትክክል ነሽ ብለው ከሷ ጋር የሚሆኑበት ነው አቋም። ቢያንስ እንኳን እንደ ሰውኛ እንኳን ባታስብ ዝም ብለህ እንደ ወንድም ማገዝ ባለብህ ደረጃ ለአብርሽ ማገዝ ያለብህ በሚለው ከዚህ በፊት አውርተን ጨርሰን ነበረ። አሁን ደግሞ በተለየ ሁኔታ የትናንትናው የነበረው ማንነቱ ሙሉ ለሙሉ እዚህም እዛም የሚላ የመሀል ሳፋሪ አይነት ነገር ሰው ነበረ እኮ። አሁን ግን ሙሉ ለሙሉ ተቀይሮ አብርሽ ከሩታ ጋር ካልሆንክ፣ አብርሽ ከልጄ ጋር ካልሆንክ የሚልበት ምክንያት ቢኖረውስ? ቢያንስ አሳማኝ ምክንያት ቢያመጣስ?
ግዴታ አስገድዶ አንድ ሰው ስለወለድክ ከእንትን ጋር መሆን አለብህ የሚለው እሳቤ እኔ ትክክል አይመስለኝም። እኔ እንደኔ ቢሆን አብርሽ ቢያምንበትና ከሩታ ጋር ቢሆን ደስ ይለኛል። ግን ተገዶ አሁን ኦሬዲ ያለንበት ደረጃ እያየነው ነው። በዚህ አጋጣሚ ቆይ አንድ ቪዲዮ አይተን እንመልስ። በጣም ያስገረመኝ እና ያሳቀኝ ነገር ዴቭ እንዲህ በጣም ማለት የሆነ ምን ለማለት እንደፈለኩ ታውቃለች? ደንቆሮ የሆነ ሰው ለማለት ፈልጌ ነበር፣ ግን አይለውም። ብቻ መሳደብ ፈልጌያለሁ በጣም ብቻ። ግን እየሄደበት ያለው መንገድ ልክ ስላልሆነ ቢመለስ ደስ ይለኛል። ካልተመለሰ ደግሞ ይብላኝ ለሱ፣ ይብላኝ ለሚስቱ፣ ይብላኝ ለሚወልዳቸው ልጆች። ነገ ጠዋትም ሊያስበላቸው ነው እነዚህ ሰዎች። ምክንያቱም መሀል ሳፋሪ ነው። አንዳንዴ ወደ ሞቀበት የሚባል አይነት የሚሄድ አይነት ሰው ነው። የሆነ ጠጪዎች ማህበር የሚባል አለ የሆነ ኤፍቢ ላይ እና አንዱ ሲጋብዘው እሱን ይደግፋል፣ አንዱ ሲጋብዘው ደግሞ በነጋታው ወደዛ ይሄዳል ማለት ነው። ልክ እንደዚህ አይነት ነገር። ይሄ ደግሞ የሀሳብ አቋም የሌለው ሰው። እዚህ አጋጣሚ ቪዲዮውን ሳረሳው አንድ አይተነው እንመጣና ያስገረመኝ ነገር ስለሆነ ደግሞ አይተነው እስኪ። ቤተሰብ ተስማምቶ የወሰነው ሀሳብ ነው የምልህ። ቤተሰብ ተስማምቶ የወሰነው ሀሳብ አንተና ሩታ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ። በጣም 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 የሚያስገርመው ምን እንደሆነ ታውቃላችሁ? ያወራው እዚህ ጋር በጣም ያስገረመኝ ያሳቀኝም እኔ እንጃ። እኔ ራሱ የሆነ ለማውራት ራሱ ብፈልግ ሞራል ያስፈልገኛል፣ ሞራል ያስፈልገኛል ይሄን ነገር ለማውራት በራሱ። ቤተሰብ ተሰብስቦ እነ ገኒም ባሉበት የሩታ ቤተሰብን ባሉበት እነ ጋሽዬም ባሉበት ተሰብስበን አንተ ከሩታ ጋር እንድትሆን ልጅህንም እንድታሳድግ ወስነናል። መዝገብ ተዘግተዋል፣ ወደ መዝገብ ቤት ይመለስ የሚል ፋይል ተዘጋና እንደ መግለጫ ብሎት ወይም ደግሞ እንደ እኔ እንጃ አላውቅም። ብቻ ግን በጣም በጣም ያናደደኝ ነገር ይሄ ነው። አሁን ባለንበት ክፍለ ዘመን 21ኛው ክፍለ ዘመን ደርሰን አብርሽ ትልቅ ሰው አይደለም። አንድ ትንሽ እንኳን ወንድሞች አሉ 9ኛ 8ኛ ክፍል ምናምን ፍቅር ምናምን የጀመሩት ኦልሬዲ ፋይሬጅ የሚባለው ደረጃ ላይ ስለደረሱ ማንንም አይሰውም። ይቀርና እንደዚህ አስተማሪ፣ ጎረቤት፣ ወንድም፣ እህት ምናምን እናትና አባታቸው እንኳን ማይሰውበት ደረጃ ላይ ደርሰዋል። ይሄ አሁን ያለንበት ዘመን ነው፣ 21ኛው ክፍለ ዘመን። አብርሽን ጋሼ ገኒ የእንትና ወንድም የእንትና እህት የእንትና አክስት ምናምን ተብሎ ተሰብስባችሁ ውሳኔ የምትወስኑበት ማናችሁ እናንተ? እንዴ አብርሽ ሂዝ ማቹር ኢናፍ ማቹር፣ በቂ ከበቂ በላይ ነው በቃ በዚህ ሰዓት ላይ። ስለዚህ ለራሱ አያንስም፣ ራሱ የሚሆንበት ጊዜ ደርሰዋል፣ ደርሶም አልፎበታል። ስላለፈበትም ነው ኦልሬዲ በትዳር ዓለም ስላለፈ የሚሆነውና የማይሆነውን የሚያዋጣውና የማያዋጣውን ለመወሰን እዚህ ጋር መድረክ ላይ ከእናንተ ጋር አሁን ዛሬ የተገናኘው መገናኘት ብቻ ሳይሆን ደግሞ እውነታውን ይዞ ትክክለኛ የሆነ ሀሳብ እያስረዳችሁ ነው። ይህን ነገር ካልገባ ዴቭ፣ ይህን ነገር ካልገባሽ ሩታ፣ ይህን ነገር ካልገባሽ ገኒ ሂዱና ተመርመሩ። አብርሽ አልነበርም ማለት ነው ትናንትና የታመመው፣ እናንተ ናችሁ ጤነኛ ያልነበራችሁ ማለት ነው። አሁንም ጤነኞች አይደላችሁ። ማንም ሰው ራሱ በራሱ የመወሰን መብቱ ግዴታ ነው። ይህ ህገ መንግስት ምናምን የሚባል ነገር አይደለም፣ ህይወት ነው። እኔ በራሴ ህይወት መወሰን ካለብኝ እህት የመጣ ኖ እንትና ጋር ብትኖር ምናምን ብላ ሀሳብ ልታቀርብልኝ ትችላለች። እንደ እንትን ልክ እንደ እህት ወይም አባቴ እንደ አባት እናቴም እንደ እናት። ሜሪ እኮ በዚህ ጉዳይ ላይ ጥሩ ነገር ነበራት፣ ከዚህ በፊት የነበረው ጓደኛ እንደዚህ ብታረግ ምናምን የሚለው እሳቤ ቢመጣልኝ ቆም ብዬ የማስብበት ነገር ሊኖር ይችላል። ተሰብስበን ወስነናል፣ ግዴታ ከእሷ ጋር መሆን አለብን። እንዴት ማለት አረ በማርያም አይባልም። ዴቭ አሁን እኔ ካንተ አላቅም የሆነ አሁን እየመጣልኝ ያለው ምን ታውቃላችሁ? በቃ ወይም አልተማርክም ወይም ደግሞ የአስተሳሰብ እንትን ይጎልሃል። ትንሽ ነገር በቃ ይሆን ማበልጸግ ያለብህን ነገሮች ናሉና አበልጽግና ተመልሰ ወደ ሚዲያ መምጣት ካለብህም ራስን አብዴት አድርገና። እኔ ብዙ ጊዜ የምለው ምን አለ መሰላችሁ፣ በሚዲያ አንዳንድ የሆኑ ሰዎች አሉ ሚዲያ ላይ ሲወጡ የፍራቻ ምልክት ምናምን ነገር የሚያሳዩ ሰዎች አሉ። ከነሱ አንዱ ደስታ ነው። ደስታ ብዙ ጊዜ እኔ የምለው የሆነ ቅን ነው፣ በጣም ቅን ነው።
ግን የሆነ የማውራት ችሎታም ይሁን ምን ይሁን ብቻ አላውቅም፣ የሆነ በጣም ይበላሽበት ነገሮች አሉ አንዳንዴና ዴቭ ግን አንዳንዴ ሳይሆን ሁሌ እንደተበላሸብህ ነው። አትምጣ፣ ወደ ሚዲያ አትምጣ። ከመጣ አልቀረ ደግሞ ወደ ተሻለ ሀሳብ የተሻለ አይዲያ ይዘህናና እንድንቀበል በዚህ ጉዳይ ላይ ዴቭ ትክክል ነው እንድንልህና ከሩታ ጋር ነበርክ ሁሌ የማይሆን አይዲያ፣ ከሄርሜላ ጋር ነበርክ ሁሌ እንዳበላሸህ፣ ወደ ጸበል ቦታ ሊሄድ ሲል ይዘው ትመጣለህ። 500,000 ሳብስክራይብ ደረሰ ተብሎ ማንንም ሳታወራ ከነጋሽዬ ቤት ነጥለህ አመጣኸው። ከዛ በኋላ ደግሞ ወይ ክሬዲት አታገኝ ወይ ስም የለህ። በቃ ዝም ብሎ የሚያስጠላ አይነት አካሄድ እየሄድክ ነው እና አሁን የምትሄድበት መንገድ አስተካክልና ትክክለኛውን መንገድ ምረጥ። ግን አሁን የመምረጥና አለመምረጥ መንገድ ሳይሆን ፐርሰናሊቲን ስብዕናህን አስተካክል። እንደ ወንድ እንደ አብርሽ ቆፍጠን በልና ውሳኔን አሳውቅ። ነው አብርሽ ከሩታ ጎን ነው መሆን ያለበት፣ ልጁ በስነ ስርዓት ማሳደግ አለበት የሚለውን አቋም ያዝ። ሂድበት፣ ግፋበት። ጥሩ ኖ ከሄርሜላ ጋር ነው መሆን ያለበት። ምክንያቱም ሩታ ከዚህ በፊት በጣም ብዙ ጊዜ እንትን ብለዋለች እና ደግሞ በዚህ ጉዳይ ላይ እንደዚህ ብላ አባረዋለች። ኢናፍ ሁለቱም አንዱ ያዝልን። እዚህም እዛም እያልክ እኛንም ግራ ተጋባን፣ ራስን ግራ ገብተው ማለት ነው። ሌላ አንድ ቪዲዮ ደግሞ በጣም ያስገረመኝ የሁለቱ ቤተሰብ ተነጋግረን በሽምግልና ተይዟል ነገሩ። ገኒ በዚህ ጉዳይ ላይ ምናለች? ሲጀመር እኔ አላውቅም፣ ለኔ እንግዳ ነች። ምክንያቱም አብርሽ አሞት ስቲልናው ሳትመጣ ዛሬ መምጣቷ በራሱ ለኔ እንግዳ ነች። አሞት ያልነበረ አሞት በጥሩም ይሁን በመጥፎ ሳይድ አብርሽ ጋር ያልቆመ ሰው ለኔ እንግዳ ነው። የት ነበርሽ? ሲጀመር እዚህ ጋር ስለምን እያወራሽ ነው? ሽማግሌዎች ተሰብስበው አንተ ከሩታ ጋር እንድትሆን ማናቸው ሽማግሌዎቹ? የት ነበሩ ሲል ነው። ትናንትና አብርሽ ሲታመም የአብርሽን ደህንነት የሚያሳስብሽ ከሆነ አብርሽ ከሩታ ጋር እንዲሆን እኮ መጀመሪያ ጤነኛ መሆን አለበት አይደለ? ጤነኛ እንዲሆን ደግሞ ቢቻል ራስሽ መተሽ በፈለግሽው አቅጣጫ ይዘሽ በዛን ሰዓት የኛ የነበረው በተለይ ደግሞ ፐርሰናል የኔ የነበረው አቋም የአብርሽ ደህንነት ወደ ራሱ እንዲመጣ ነው። ስለዚህ ይሄ ከሆነ ሀሳብሽ ይሄን ከነበረ ሀሳብሽ በሩታም በኩል እህትሽ ነች ብትሆኝም ችግር የለውም አያሳስበንም። ከሄርሜላ ጋር ብትሆኝ አያሳስበን። ምክንያቱም እውነታው እሷ ጋር ስለነበረ አሞት በነበረበት ሰዓት ምን ያክል ስትሯሯጥ እንደነበረ አይተሻት ከሆነ እሷ ጋር ነበረ ዋና እውነቱ። ብቻ በዚህም ሆነ በዛ መምጣት ነበረብሽ። አሁን የምትያቸው ሽማግሌዎች ደግሞ የዛኔ ብታመጫቸው ማለት ነው የተሻለ ትልቅ ደረጃ፣ በጣም ትልቅ ጎል፣ በጣም ትልቅ ሳክሰስ እናመጣ ነበር። ዳኒ አሁን ላይ ዳኒ ጀግና እንደዚህ አድርጎ ተጋፍጦ ወንድሞች በላይ ይሄን ያክል አድርጎ እያለ የምናሞግሰው እኮ ስለሰራ ነው፣ ስለለፋ ነው። በጣም ደግሞ ለፍተዋል። ጭራሽ ሩታና ኤፍሬም ይሄ ጉብኝት በሚለው ሰበብ የሆነ ቦታ ይዘውት ሊሄዱ በመኪና ሲሄዱ እንኳን እንደ አክተር እንደዚህ ያሽከርክረው መሀል አስፋልት ላይ አቁሞ ወደ እንትን ያስገባው ሰው ነው። ሕክምና ገባ አብርሽ። ከሕክምና በኋላ ትንሽ ወደ ራሱ መምጣት ጀመረ። ወደ መግባባት መጡ። ከሄርሜላ ጋር ተገናኙ። ሄርሜላ ጋር ወደ ጸበል ቦታ፣ ወደ መዝናኛ ቦታ ምናምን ሲሄዱ እየተሻሻለ መጣ። 5,000 ሳብስክራይብ እንኳን ፈገግ ብሎ እንዲያሳልፍ የሄርሜላ የቡዜና የዳኒ ውጤት ነው። ይህን ውጤት አይካድም። እሱ ውጤት ላይ ያልነበርሽው ገነት ተብዬው ዛሬ መተሽ ሽማግሌዎቹ እንደወሰኑት ሽማግሌዎቹ ተሰብስቦ አንተ ከሩታ ጋር እንድትሆን አንተ ልጅህን እንድታሳድግ ሼም ቢግ ሼም ለአንቺ ራሱ ማፈር ነበረብሽ። ትናንትና ያልመጣሁት እንግዲህ እንደዚያ መሆን ያልመጣሁት በዚህ ጉዳይ ነው ብለሽ እንኳን ትንሽ ማሰባቢያ የሚመስለው ምክንያት እንኳን ይዘሽ ብትመጪ የሚቀበልሽ ሰው ሊኖር ይችል ነበረ። አሁን ግን ይናፍ አለቀ ነው። ከተነቃ አበቃ። ስለዚህ ተነቅቶብሻል፣ አበቃ። በዚህ ጉዳይ ላይ ሌላ ሀሳብ ባታመጪ ጥሩ ነበረ። ግን እንደ ትልቅ ሰው ታላቋ ነሽ መሰለኝ፣ የሩታ በጣም ታላቋ ነሽ። እንደ ታላቅ ነው አሁን እዚህ ጋር አብርሽ አክብሮ እያወራሽ ያለው። ስለዚህ አንቺንም ትንሽ ሽምቅቅ ማለት አለብሽ። አንዳንዴ ምን አለ መሰላችሁ የሆነ ሰው በምን ላስረዳችሁ፣
እዚህ ቤት ሁለት ሰዎች ብቻ እየኖርን ከሆነ ቻርጀር ከጠፋ መጀመሪያ ማን ነው የምጠይቀው? ከኔ ጋር የሚኖሩ ሰው ነው አይደለ? ስለዚህ ቻርጀሬን ሰርቀሃል ሳይሆን ምንድነው የምለው፣ ወይኔ እዚህ ጋር ቻርጅ ነበር አላየሁም ካለኝ ምናልባት እስቲ ተሳስተ ያንተ መስለው አስገብተው ከሆነ ምናምን በሚለው እሳቤ ነው ማስረዳት ያለብኝ። አብርሽም እያደረገ ያለው ላንቺ ይሄን አይነት አካሄድ ይሄን አይነት አባባል ነው እያለሽ ያለውና ትንሽ ይደብርሽ፣ ሸምቀቅ ማለት አለብሽ። በዚህ ዘመን 21ኛው ክፍለ ዘመን ላይ ቤተሰብ ተሰብስበሽ ማን ወሳኝ አርግ በዚህ ክፍለ ዘመን ማን ወሳኝ አርጎሽ ነው አንቺ የአብርሽን ህይወት ወሳኝ ሆነሽ እዚህ ጋር አሁን የመጣሽው? ነገራ ገብቶኛል። በእርግጥ እኔ በጣም ነው የደበረኝ። ሌላ ደግሞ በጣም ያስገረመኝ ቪዲዮ ደግሞ እዚህ ጋር አይተን እንመለስ። አንቺንም አብርሽንም የፈለግናችሁ ደግሞ ለትልቅ ጉዳይ ነው። ያለው ነገር ምንድነው? አንቺና አብርሽ ወደ መጀመሪያ ወደ ቀድሞ ህይወታችሁ እንድትመለሱ በትዳር ትናንት እንደነበራችሁ እንግዲህ እናውቃለን፣ ፍቺ እንደፈጸማችሁ እናውቃለን። ያንን ነገር ግን ትታችሁ ሁለታችሁም ትዳራችሁን በስነ ስርዓት ይዛችሁ ልጃችሁን እንድታሳድጉ። እንግዲህ ቪዲዮ እንዳየ ነው ሩታ ስትመጣ መጀመሪያ ገኒና ዴቭ ነበሩ። ከዛ ሩታ ስትመጣ ለሩታ ምንድን ነው ያላት ዴቭ? እንግዲህ እዚህ ጋር የጠራንሽ አንቺና አብርሽ አብራችሁ እንድትሆኑ፣ አብራችሁ ጊዜ እንድታሳልፉ ማለት ያለውን ቀሪ እድሜያችሁ አብራችሁ እንድትሆኑ በሚል ተመካክረን ነው እዚህ ጋር የጠራንሽና በዚህ ጉዳይ ላይ አንቺ ደግሞ ጥሩ ሀሳብ ጥሩ እሳቤ እንደሚኖርሽ ተስፋ በማድረግ ነው የጠራንሽ ምናምን ብላል። የእሷማ ፍላጎቷ እሱ ነው። ጥሩ ብቻ ሳይሆን በጣም ጥሩ የሚባል እሳቤ ታመጣላለች፣ ችግር የለውም። ዴቭ ግን በምን ሞራል ሆነ ይህን ነገር ያወራው ግራ ገብቶኛል። ምክንያቱም ትናንትና የተቀረንካት ሴት ትናንትና ልክ አይደለሽም፣ ትናንትና መተት አድርገሻል ብለህ ስትወነጅላት የነበረችውን ሴት ዛሬ በዚህ ልክ ማውራት ትንሽ በራሱ ማፈር ነበረብህ። ማለት በምን እሳቤ ነገር እንትን ያልኩ ቢያንስ እኔ አሁን ትናንትና ባልከው ነገር ዛሬ ገብቶ ትናንትና ልክ አልነበርኩም የምትለው አይነት አስተሳሰብ እንኳን ካለ ሩታዬ ትናንትና በዚህ ጉዳይ ላይ እንትን ብዬሽ ነበር ብለህ እንኳን ብትጀምር ደስ ይለኝ ነበረ። ምክንያቱም እሳቤ የሩታ አብርሽ ከእሷ ጋር እንዲሆን ከባዶ ተነስቶ ከሄርሜላ ጋር ጣፋጭ በሚባለው የፍቅር ጊዜ በነበሩበት ሰዓት በአንዴ ክርብት ብሎ ሩታ ጋር መጥቶ አብረው ሆኑ። ከዛ በኋላ በጣም ብዙ ነገር ወጣ። ማዕተቡ እንዳታወልቁት በሚለው ሰበብ አርግ ያለችውን ነገር ሲያደርግ ምናምን ይሁን ሁሉ ነገር ሲያደርግ አንተ አብረሃቸው ነበርክ። በዚህ ጉዳይ ላይ የዚህ ጉዳይ ላይ ደግሞ ተቃራኒ ሆነ መጣ። ብዙ ነገር አሪፍ ነገሮችን ሐሳብ ይዘህ እየመጣ ነበር። በመሃል እያበላሸ ነገሮችን ብዘባርቅም ብቻ ግን አሪፍ የሚባሉት ነገሮችን ይዘህ መጥተህ ነበር። ይህ ሁሉ ነገር አልፈ ዛሬ አብራችሁ እንድትሆኑ ነው የምፈልገው ሩታና አብርሽ ብለህ ስታስብ ከየት ተነስተህ ነው? ምንስ እኔ ቻላቅ ምን አስነክታን ወይም ደግሞ ምን አይነት ጥቅም ብታገኝ ነው? ወይም ደግሞ የሐሳብ መቀያየር እንኳን ከሆነ አይ በዚህ ጉዳይ ልክ አልነበርኩም መሰለኝ እንደዚህ መስሎኝ ነበር እንደዚህ በሚለው ደግሞ የቀየርክበት ምንም አይነት ሐሳብ የለምና ግራ አጋባኝ አባቴ። የኔ ዴቭ እባክህን ግራ አጋባኝ በዚህ ጉዳይ ላይ። ስለዚህ ነገሮችን ለማስተካከል ነገረኛ መሆን አይጠበቅብህም። ዝም ብለህ እውነተኛ ብትሆን የፍቅር አምላክን ያግዛል በራሱ ወደ የትኛው አቅጣጫ መሄድ እንዳለበት አብርሽ ከዛ በኋላ ራሱ ይወስነዋል። ካልሆነ ግን አብርሽ ራሱ ግራ እያጋባው ነው። ከሩታ ጋውን ትለዋለህ፣ ከሄርሜላ ጋውን ትለዋለህ። ስለዚህ መምረጥ ያለብን ነገር ምረጥና ለኛም ለአብርሽም ግራ ባታጋባን ደስ ይለኛል። ሌላ ደግሞ በዚህ ጉዳይ ላይ ገኒም ሆነ ዴቭ ለእንትና ለማስረዳት እየሞከራችሁ ነው ሩታዬ በዚህ ጉዳይ እኮ አንቺ ትክክል ነሽ፣ ግን ምን አለ መሰለሽ፣ ግን ጥፋተኛ ነሽ፣ ጥፋት አለብሽ። በጣም ብዙ ጊዜ የደጋገማችሁት ቃል ነው። ጥፋቷን በስነ ስርዓት ንገሯትና ትማርበታለች። ቢያንስ ይቅርታ ብላ እንኳን ወደ አብርሽ ህይወት እንድትመጣ ታረጋላችሁ። ቢያንስ ትናንትና ያረግሽው ነገር ልክ አይደለም፣ ጥፋተኛ ነሽ ብቻ ጥፋተኛ ሊያረጋት አይችልም። የሆነ ለሌባ ሌባ ነህ ማለት ወሬ ሌባ ነው፣ ግን በምን መልኩ እንደሰረቀ ደግሞ እንትን ማለት አለብን። መርፌ የሰረቀና በሬ የሰረቀ አንድ አይነት ናቸው። ስለዚህ መርፌ ነው የሰረቅሽው አይነት አባባል አትበሏት፣ አትንገሯት።
በሬ ሰርቀሻል እንደ ማለት አይነት አካሄድ በሉና ነገሯት። ትናንትና ከወንጀልም ወንጀል ከኃጢአትም ኃጢአት ሰርተሻል። ይሄ መተት በሚባለው የመተት መንፈስ ገብተሽ አብርሽን ወደ ራስሽ እንድትመልሽ አድርገሻል። ይሄ ደግሞ የአንቺ ትልቅ ጥፋት ነበረ። በዚህ ጉዳይ ላይ ይቅርታ መጠየቅ አለብሽ። ከዛ በኋላ አብርሽን እናስረዳውና ለልጁ ሲል አብራችሁ እንድትሆኑ እኛ እናስረዳዋለን በሚለው አስረዳውታና እንትን በሉ ወደ ራሷ እንድትመጣ እናርግ። ካልሆነ ግን አንቺም ጥፋት አለብሽ፣ አንቺም ጥፋተኛ ነሽ፣ አብርሽም ጥፋተኛ ነው ምናምን ይሄን ነገር አያስኬድም። በዛ ላይ ደግሞ ትልቁ ጉዳይ በጣም ትልቁ ጉዳይ የሩታ አብርሽ ያወራ እዚህ ጋር ያለው እውነቱ ብዙ ጊዜ እኔ ልጥፋ ትላለች፣ አንዴ ልብስ ይዛ ትወጣለች፣ አንዴ ሻንጣ ይዛ ትወጣለች፣ እንደገና ደግሞ አንዴ እንለያይ ትላለች፣ እንፋታ ትላለች። እንደዚህ አይነት ትዳር አይዘልቅም። ስለዚህ ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር። ስለዚህ አሁን ግን ማወቅ ፈልጋለሁኝ፣ መማር ፈልጋለሁ። ትክክለኛ ሐሳቡን ያወራው ዛሬ እኔ አለ ቅድም መጀመሪያ መግቢያ ላይ እንዳወራሁት እኔ ፍቅር ማውቀው በፍቅር ሲያዝ ነው እንጂ ስትፈልግ መሄድ ብትፈልግ መምጣት ብትፈልግ ቦርሳዋን ይዛ ትሄዳለች። ብትፈልግ ደግሞ ፍቺ ወረቀት ይዛ ትመጣና ፍቺ እናደርግ ትልሃለች። ብትፈልግ ደግሞ እንታረቅ። ከታረክ በኋላ ደግሞ ይሄ ትዳር አይደለም። እኔ ራሱ መጨነቅ አልፈልግም። ጨጓራዬን ራሱ የታመምኩት ትዳር ከያዝኩኝ ጊዜ በኋላ ነው እያለ ነው አብርሽ። በዚህ ጉዳይ እየሰማችሁት ከሆነ ይህን እውነት ደግሞ ጭራሽ መሸሽ የለብንም። ብዙዎቻችሁ ታውቁታላችሁ። ይሄ ባለትዳር ኖራችሁ እዛ በኋላ የመፋታት ዋና መንስኤ የሚሆን ይሄ ነው። ብዙዎቹ ይሄ ሴክሹዋል ሪሌሽን ሊሆን ይችላል። ከዛ ባሻገር ግን እኔ ወንደላጤ ሆኜ የማገኘው ነፃነት አለ። ይህን ነፃነት እንዳለ ሆኖ አጋዥ ፍቅረኛ፣ አጋዥ ጓደኛ፣ አጋዥ ሚስት ባገኝ ነው ደስ ብሎኝ የምኖረው እንጂ እንዲሁ ነፃነትን ብትገፈኝ አሁን እንደዚህ በማወራበት ሰዓት ቤት ውስጥ ሆኜ እንደዚህ ሳወራ እየረበሽከኝ ነው፣ መተኛት አልቻልኩም፣ አሞኛል እኮ ምናምን የምትይኝ አይነት ሚስት ከመጣችልኝ በቃ እኔ ነፃነትን ነው የምፈልገው። ይሄ ደግሞ የኔ ነፃነት ነው። በነፃነት ማወራበት ሚዲያ ስለሆነ ይህን ነገር እንድትለኝ አልፈልግም። ይህን ስብናዬን ይህን ስራዬን ወዳ እሷን ደግሞ አምሽታ የምትመጣበት እንኳን ባህሪ ካላት ስራ አምሽታ የምትመጣበትን ካለ መረዳት አለብኝ። እንዴት 3 ሰዓት 4 ሰዓት አይደል ስትወጪ የነበረው እንዴት 5 ሰዓት መጣች ማለት የለብኝም። ምክንያቱም አንዳንዴ ታክሲ ክራውድድ ይሆናል፣ እንግዳ አግኝታ ይሆናል፣ ከጓደኞቿ ጋርም ዘና ለማለት ፈልጋ ይሆናል። ብቻ ግን ዋናው ፍቅሩ ነው። ስለዚህ አሁንም አብርሽ እያለን ያለው በዚህ ጉዳይ ላይ ትክክለኛ በፈለገችው ሰዓት ስትሄድ በፈለገችው ሰዓት ለመምጣት የምትፈልግና ሴት የእኔ የትዳር ምርጫ ማድረግ አልፈልግም ካለ አለ ነው። ይሄ ደግሞ የእሱ ምርጫ ነው። ምርጫውን ደግሞ ማክበር አለብን። አሁን እኮ ይሄ ትናንትና ከትናንትና ወዲያ የነበረው እሳቤ እያወራ ነው አብርሽ። እቺ አሁን በቅርቡ የነበረችው ስለ መተት ጉዳይ ቢነሳ ደግሞ ሌላ ጦርነት ነው የሚነሳ። ስለዚህም ውሳኔውን አክብሩለት። ሩታን ግግም አትበይ፣ በዚህ ልክ አትገግሚ። በቃ አትሆኝም ካለሽ አትሆኝም ነው። እንደውም ማስተካከል ያለብሽ ነገር አስተካኪ። ልጅ ያለህ እኮ ልጅ ያለህ እኮ ልጅ ያለህ እኮ እኔ ፐርሰናሊ ነግራቸዋለሁ። አብርሽ ከሩታ ጋር ለልጁ ሲል አብሮ ቢሆን ደስ ይለኛል። አሁን በሚያቀርበው ቅድመ እውነት ግን አብረው ባይሆኑ ለእኔ በቃ ኖርማል ነው። ልክክ ያለ ምክንያቱን የሰጠኝ አብርሽ ግን ምን አለ መሰላችሁ አብርሽ እንዳለው ማን ነው እኔ እኮ ልጅ ያላባት ማድረግ አይችልም ወይ? ይሄ እኔ ደግሞ ልጄን በየጊዜው አየዋለሁ፣ አሳድገዋለሁ፣ የሚያስፈልገውን ነገር አደርግለታለሁ፣ አለ የተባለ ትምህርት ቤት አስገባዋለሁ፣ የተሻለ ህይወት እንዲኖር የተሻለ ነገር እንዲኖረው ዛሬ ኮትኩቼ አኖረዋለሁ። ግን ለልጅ ስትል ለአበባ ስትል ከእሾህ ጋር ተጣበቅ እንደማለት እኮ ነው። ሎሌ አበባው ነው፣ ከዛ ደመቁ ደግሞ እንደ እሾህ ማለት ነው። ለምን 10 በእሾህ እየተወጋ ከአበባ ጋር ለመኖር እንደፈቀዳችሁ አላውቅም። ስለዚህ አሁንም የአብርሽ ቅድመ እውነት እናክብርለት። ምርጫውን ምንም ይሁን ምንም ብቻ ግን ምክንያታዊ ከሆነ እንኳን ወደ ራሱ ጤንነት ተመለሰ እንጂ ምክንያታዊ ከሆነ ምክንያቱን እናክብርለታለን። የማይሆን አይነት ምክንያት ከመጣ ግን ነው ይሄን ነገር ግን በዚህ ልክ አይደለም ውሳኔ እንድንወስን ሳይሆን ብቻ ግን ይሄን ነገር ግን ልክ አይደለም አብርሽ በዚህ ልክ ብታየው እንዴት ይመስላል በሚለው እሳቤ ግን ማየት እንችላለን። ሌላ ደግሞ
አብርሽ በጣም ያሳቀኝ ነገር ደግሞ እንደ እውነት መስለም የታየኝ ነገር ሩታ እኔ ደህና ከሆንኩ ከተሻለኝ በኋላ ለአንቺ መቼ ነው ፍቅር አሳይቼ የማውቀው? ስቲል ነው በፍቅር እየቀረብኩሽ ጊዜ የለም። ጥያቄ እየጠየቅኩሽ ነው፣ እየመለስሽልኝ ነው። ለልጄ ስለው እመጣለሁ፣ ግዴታ ነው። ይሄን ደግሞ አላት። አንቺ የኔ ሀሳብ የነበረ አንድ እውነት ልንገራችሁ፣ ያንቺ ትልቁ የሚያሳስብሽ ነገር የእድሜ ጉዳይ ነው። እድሜሽ እየሄደ ስለሆነ የምታስቢው ስለ ሁለተኛና ሶስተኛ ልጅ እና ደግሞ እኔ ሁሉም ነገር የማወራው ነገር በቃ ስለ ፍቅርና ፍቅር ብቻ እያሰብሽ ስለሆነ ነው እንጂ እኔ በፍቅር ሁኔታ ከአንቺ ጋር ያወራሁት አንዳችም ነገር የለችም። ይሄ የሴቶች ሴት ልጅም ስለሆንሽ የሴት የእድሜ መሄድ እያሳሰበሽ ስለሆነ ነው የሚለው እሳቤ ደግሞ በቀይ መስመር እናስምርበት። ምክንያቱም ሩታ ከተባለች ስንት ጊዜ ሆናት? ሁላችንም የምናውቀው ነገር ነው። ምክንያቱም በዛኛው እንኳን በልጅነቷ አይባልም ወጣት ሆና መጣች። አሁን ደግሞ ኦልሬዲ ወደ እየመጣች ነው። ስለዚህ ይሄን ጉዳይም ትንሽ እያሳሰባት ስለሆነ ነው። እንደ ሴት ልጅ ማሳሰቧ ግዴታ ነው። ኦልሬዲ በቃ ሴት ልጅ ነች። ስለዚህ ግዴታ ቶሎ ቶሎ መውለድ አለባት። ከዛ በኋላ ደግሞ ልጅቷን በስነ ስርዓት የምታሳድግበት ፋይናንሻል አቅምም ሌላ ፐርሰናሊቲም ካላት ይፈለጋል። ብዙ እህቶቻችን እንደምናውቀው ከብዙ ወንዶች ባይሆን ይመረጣል። ከአንድ ወንድ ብዙ ልጆች ቢወለዱ ይመረጣልና በዚህ ልክም ውሳኔዋ እየወሰነች ይመስለኛልና እሱን ውሳኔዋ ደግሞ ለማክበር አብርሽ ጋር ጥብቅ ብላለች። አብርሽ ደግሞ በዚህ ጉዳይ ላይ ኖ እኔ ደህና ከሆንኩ ጊዜ ጀምሮ ልጄ ጋር የምመጣው ለልጄ ነው እንጂ ላንቺ አይደለም። ልሄድ ነው ያልኩሽም ልጄ የት ነው እንኳን ቢልሽ ሄደዋል እንደዚህ ነው ብለሽ ምክንያት እንድትሰጪው መልስ እንድትሰጪው በሚለው እንጂ ከአንቺ ጋር የተለየ ነገር ኑሮኝ ሄርሜላ ሳልነግራት ለአንቺ የምነግርበት ምንም ምክንያት የለም የሚል እሳቤ ነው በመጨረሻ መደምደሚያ ሰጣት። እና በመጨረሻ ግን ደስ ያለኝ ማንም ሰው ማለት ነው ከሆነ ሰው ጋር ለመኖር ካልወደደ እነዚህ አንድ ብቻ ነው የወለዱት 5-6 እንኳን ወልደው የሚለያዩ ባለትዳሮች አሉ። ይህን ነገር እያበረታታው ምናምን አይደለም፣ ልክ አይደለም። ግን እድሜ ሰጡን የምትኖረን የሆነ አንድ ባል ማለት ነው። ለምን ግልጽ አማርኛ አላወራቸው እንደዚህ ነው አላቸው። ቤተሰብ አሉኝና በጣም ትልቅ ነው ሰውዬው። ኦልሬዲ ኤርትራ ተወልዶ አድጎ ሆነ ጊዜ በኋላ መጡና እዚህ አሁን ላይ 9 ወይም 10 ልጆች አሏቸው። የልጆቻቸው አይተዋል። ስቲል ነው ማለት ነው። እነዚህ ባልና ሚስት ወደ መቀሌ አካባቢ ነው የሚኖሩትና ስቲል ነው የድሮ ይሄ እንትን አለ አይደለ? እናት አባቶቻችን የሚኖሩበት በተለይ ገጠር አካባቢ የሚኖሩት እንትኖች ምሳውን ከቀረበ በኋላ ከበላ በኋላ ነው ትራፊውን የሚሰጣት። የሆነ ነገር ስታደርግ በጥፊ ነው። ለምን ውሃውን አልቀዳሽም በእርግጫ ነው ምናምን ነገርና ይሄን ነገር ራሱ አለ። ግን ይሄን ነገር ይፈጠራል የሚል እሳቤ እንኳን ኑሮኝ ሳይሆን ብቻ ግን እንደዚህ አይነት ነገር እንዳይፈጠር ካሁኑ መወሰን ያለብን ነገር ብንወስን ጥሩ ነው። ምክንያቱም አንድ ልጅ ብቻ ነው የወለዱት። ሉሌን ደግሞ እንደ ንጉስ እንደ ሉል አድርጎ እንደሚያሳድገው በአብርሽ እኔ ምንም ጥርጥር የለኝም። አብረው ቢሆኑ ደስ ይለኝ ነበር። ግን የሩታ ባህሪ ትንሽ ይቅርታ ጠየቅ ካለብሽ ይቅርታ ቤና ወደ ራስሽ እንዲመጣ አድርጊ። ሄርሚዬ በዚህ ጉዳይ ላይስ ምን ትሆን? ያንቺ ምላሽ እጠብቃለሁ። ከእናንተ ጋር የቆየው ኪራ ቻናልኝ ስቲል ናው ከኔ ጋር ከቆያችሁ ስለዚህ በመጨረሻ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ከኔ ጋር ቆይታችሁ ላይክ ካላረጋችሁ ላይኳን ጠቅ በማድረግ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ነገ በሌላ ቪዲዮ በሌላ ሀሳብ በተመሳሳይ ሰዓት እስከምንገናኝ ድረስ አሻም